ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ የዳጣ ድራማን ክፍል 63ን ይዤላችሁ ከች ብያለሁ። እንግዲህ አብዬን ማለት ነው ናታን ክፍል አረቂ ወስዳ አስቀምጣ ከውሃ ጋር አቀላቅላ ማለት ነው። ከዛ ናታን ደግሞ ሳያውቅ ውሃ መስሎት ብድግ አድርጎ መጠጣት። ከጠጣም በኋላ እንግዲህ የሚያደርገውን አላወቀም፣ ሰክሮ ማለት ነው። እንግዲህ እሷ አብጌል ማለት ነው በጣም ተንኮለኛና አስመሳይ ሰው ነች ማለት ነው። ከዛም እንግዲህ አጭር ልብስ ትለብስና ወደ ክፍሉ ትገባለች ማለት ነው። እንግዲህ መጀመሪያ ውሃውን እና አሬኩን ቀላቅላ ካስቀመጠች በኋላ ወደ ክፍሉ ትገባና ከዛ አጭር ቀሚስ ለብሳ እንግዲህ ከሱ ጋር ለመተኛት እቅድ ታወጣለች ማለት ነው። ከዛም እንግዲህ እንደዛ እያደረገች እያለ ራሱን ስቷን ያንን አረቄ እና ውሃ የተቀላቀለ ጠጥቶ ማለት ነው ስክር ብሎ ራሱን አያቅም። እሷም እንግዲህ አጭር ቁምጥ ያለች ቀሚስ ለብሳ እላዩ ላይ ስትንደባለል ማለት ነው ዳጣን ትደርሳለች ማለት ነው። ዳጣን እንግዲህ በምታደርገው ነገር በጣም ተገርማ ምን እያደረግሽ ነው ብዬ ልጁ ምን አድርገሽው ነው? ምን አጠጥተሽ ነው እንደዚህ የሆነው? ልጁ በጤናው እኮ አይደለም ብላ ዳጣ ትጠይቃለች ማለት ነው። አብጌል ደግሞ ምን አገባሽ? ከዚህ ክፍል ውጪ፣ በዚህ ያለ ሰዓት እዚህ ክፍል አንቺ ምን ታደርጊያለሽ? እኔ እኮ ናታን ይወደኛል፣ ልመረቅም ነው። ስመረቅ ደግሞ ተንበርክኮ ቀለበት ያደርግልኛል ብላ በሀሳቧና እንግዲህ ታስባለች፣ ታቅዳለች ማለት ነው። ለእናቷም እንግዲህ ናታንን ነው ማገባው፣ እኔ ያለ ናታንን ሌላ ሰው አልወድም፣ ናታንን ማግባት አለብኝ፣ ናታንን ካላገባው እንደ ሞታት አለው ስትል ከዛ እንግዲህ አቶ ደረጀ ደግሞ ወይዘሮ ማርታ እንግዲህ ለአቶ ደረጀ አብጌል እኮ ናታንን ማግባት ትፈልጋለሁ እያለች ነው። ጭራሽ አልፋ ደግሞ ስመረቅ ተንበርክኮ ቀለበት ያደርግልኛል ብላ አለችኝ በማለት ለአቶ ደረጀ ወይዘሮ ማርታ ነግረውታን ማለት ነው። ከዛም እንግዲህ አቶ ደረጀ ደግሞ ናታን እኮ ሕፃን ልጅ አይደለም፣ ራሱ የፈለገውንና ራሱ የወደዳትን ሴት ነው ማግባት የሚፈልገው። በግድም የሆን ነገር የለም። ፍቅር ወንዶች እኛ ስንወድ ነው እንጂ እኛ ወደን ሴት ልጅ ስንጠይቅ ነው እንጂ ሴት ልጅ ራሷ ወንድ ልጅ መጠየቅ የለባትም። እውነት ነው። ውድ እና ተከታታዮቼ ቻናል ተከታታዮቼ ማለት ነው። ወንድ ልጅ እንግዲህ ሴት ልጅ ነው መጀመሪያ መጠየቅ ያለበት አይደለም። ባህላችን አይደለም፣ ውርደት ነው። ወንድ ልጅ ነው እንግዲህ ሴት ልጅ መጠየቅ የሚችል ማለት ነው። ሴት ልጅ ብትወደው እንኳ አፍ አውጥታ እወድሃለሁ፣ አፈቅራለሁ፣ የኔ ነብራ መጠየቅ አትችልም ማለት ነው። ለምሳሌ ለወንድ ልጅ ነው እንግዲህ ይሄ ነገር እየተፈቀደው ማለት ነው። ስለዚህ ይሄ በጣም የሚያስጠላና የሚደብር ነው ማለት ነው። እሷ ግን አፍ አውጥታ የኔ ባል ነህ፣ እኔ ነኝ የማገባህ፣ ሌላ ሰው አያገባህም፣ ካላገባውህ ደግሞ እዚህ ቤት ወጥተህ ትሄዳለህ እያለች ታስፈራራው ቆይታለች ማለት ነው። እንግዲህ እሷ ጭራሽ የእሷ ሀሳብ እሷን ካላገባ እዚህ ቤት እንደማይኖር ነው ማለት ነው። እሱ ደግሞ እንግዲህ አጥቶና ሸግሮት ሳይሆን እዚህ ቤት እየተማረ ያለው የአባቱ ጓደኛ እንግዲህ ከአባቱ ጋር በጣም ስለሚዋደዱ ለዛም ነው ማለት ነው። እንግዲህ እሷ ግን እዚህ ቤት የመጣው ለእሷ ባል እንዲሆን ይመስሏታል ማለት ነው። ልጁ ደግሞ እንግዲህ ናታን የሚወደው ዳጣንን ነው ማለት ነው። እሷ ግን ምንም ልትረዳ አትቻለችም። እኔ አንቺን አልወድሽም ዳጣን ነው የምወደው ብሎ በግልጽ አስረድቷታል። ከዚህ እንግዲህ ብትል እምቢ ሲላት ለእናቷም ተናገረች። እናቷም እንግዲህ ወደ ናታን አባት ደውለው እንግዲህ መዛመድ እንፈልጋለን አይደለ በፊትም፣ ስለዚህ ልጆቻችን ሊያዛምዱን ነው ብላ እንግዲህ በድፍረት ማለት ነው ደውላ አባትየውን አናግረዋለች። አባትየው ደግሞ እንግዲህ እውነት መስሏቸው እንግዲህ ልጃቸው እንግዲህ የጓደኛቸውን ልጅ ወደደ መስሏቸው እሺና እነሱ ከተዋደዱና እኔን የሚቸገረኝ እኮ የእናንተን ዝምድና ፈልገዋለሁ ብለው ተናግረዋል ማለት ነው። እንግዲህ
ናታን ደግሞ አቶ ደረጀ ሲጠይቁት ቆይ ግን አባት ሚስት ቢያመጣልህ ትቀበላለህ ወይ ብሎ ጠይቆታን ከዚህ በፊት። እሱ ደግሞ አይ እኔ የወደድኳትንና እኔ ያፈቅርኳትን ነው እንጂ አባት የመረጠልኝን አላገባም ብሏል። እውነት ነው፣ እሱ የወደዳትንና ያፈቀራትን ነው ማግባት ያለበት እንጂ ቤተሰብ የመረጠውን አይደለም ማለት ነው። ስለዚህ አብዬል እንግዲህ በግድ እንደው በቃ ሙጭጭ ብላበታል ናታን ላይ ማለት ነው። አሁንም እንግዲህ ውሃ አስመስላ አስቀምጣ ክፍሉ እሽ ተንኮለኛ አረቄ አጠጥታ ሰክራ በአጭር ቀሚስ ላዩ ላይ እየተንደባለለችበት እንግዲህ ዳጣን ትመጣና አንቺ ምን እያደረግሽ ነው በማለት ያው ጠይቃታለች። ከዛ በኋላ እንግዲህ ዳጣ ማለት ነው ቤተሰቦቹን ጠርታ ተሰብስበው ማለት ነው። ከዛ ምን ሆኖ ነው ልጁ እንደዚህ ሆነው ብለው ወይዘሮ ማርታ ሲጠይቁ ጭራሽ የራሷን ተንኮል ወደ ሌላ ሰው አላካለኝ ማለት ነው። ሰላም ትሆናለች፣ ሰላም በዚህ ስትመላለስ አይቻታለሁ፣ ያለበለዚያ ዳጣ ናት የምትሆነው ብላ ወደ ሰላምና ወደ ዳጣ ነገሩን አላከዋለኝ ማለት ነው። ወይዘሮ ማርታ ግን ነቅተውባታል። አንቺ ነሽ አንቺ ተንኮለኛ በማለት እንግዲህ ይጠይቃሉ ማለት ነው። እንግዲህ ከዛ ቆይ ግን ይሄ አረቂ ነው ወይስ ምንድን ነው እያለ እንግዲህ ናታን በመጠራጠር ገጥሞታል ማለት ነው። እንግዲህ ከጠጣውም በኋላ እንግዲህ እዛ ለምን አታፈቅረኝም? ለምን አትወደኝም? አረቂ እዚህ ቤት ግን ቆይ ምን ሊሰራ ገባ? ማን አስገባው? ብሎ እንግዲህ እሱ ደግሞ ከየት ነው ይህን ውሃ የገዛሁት? ከፍርጅ ነው ያወጣሁት እያለ እየተጠራጠረ እንግዲህ ተሳስቼ አረቂ ደግሞ ለሙሉ አረቄ አይደለም ብሎ መጠራጠር ጀመረ። እንግዲህ የሁሉ የአብዬን ስራ ነው ማለት ነው። ከአረቂው ከውሃው ላይ ማለት ነው አረቂ ጨምራበታለች። ከዛ እንግዲህ አረቂና ውሃውን ቀላቅላ ናታንና ጠጥታ ካሰከረኝ በኋላ ውሃዬን ሂጂና ተኚ እያለች ነው ማለት ነው። ከዛ ውሃ ደግሞ እንዴ እኔ አልተኛም ካርታ እየተጫወትኩ ነው በማለት ትመልስለታለች። ሰይጣኔን አታምጪው ትነሽ እንደው ተነሽ ስትላት ከዛ እንዴ ቆይ ግን አንቺ ልትመጪ ነው እንዴ ስትላት ከዛ የምትመታበት በትር ስትፈልግ ከዛ እንግዲህ ውሃዬ በጣም ነው የምታስደስተኝ ማለት ነው። ያው ቁጭ ብለው አንድ ቦታ ሲነጫነጩ ያው ሌላ ጊዜም እንግዲህ ከበጣ ገባ ቁጭ ስትል አትፈልግም፣ ወሬ ስትነግራት ነው እንጂ ውሃዬ ደግሞ ስትናደድ ትራሱን ላይ ወሩራባት ነው የምትሄደው። ዛሬ ደግሞ የምትጫወትበትን ካርታ ባንቷ ላይ በትናባት ሄደ ማለት ነው። ተነሽ ሂጂና ተኝ የምትላት ለምንድን ነው? ከናታን ጋር ለመሄድ ነው። ሁሉም ሲተኛላት አስክራው ልጁን ማለት ነው። ከዛም እንግዲህ ባደረገችው ነገር ሁሉ ማንም የኔ ቆንጆ የዳጣ እያለ ጭራሽ የሷን ስም መጥራት ነው የጀመረው። ቆይ ግን ዳጣ የማን ልጅ እንደሆነች ታውቅ ያለሽ ወይ አለ። ከዛም እንግዲህ ማን ነው አባቷ ማን ነው ብሎ መጠየቅ ጀመረ፣ በስካሩ ውስጥ ሆኖ ማለት ነው። ከዛም እንግዲህ ማን ነው እያለ ከዛም ቆይ ግን ለኬ የዳጣን አባት እኮ ደረጀ ነው ብሎ ለአብዬን አብዬ ደግሞ አጥብቃ ጠየቀችው። ማን ነው ንገረኝ ብላ እንግዲህ አዛም እሱ ደግሞ አቶ ደረጀ ነው ብሎ ነገሩን አፍርጦታን። እንግዲህ አቶ ደረጀ እንግዲህ ነገሩን አብዬ እንግዲህ ወስዳ ለወይዘሮ ማርታ እንደምትናገር እርግጠኛ ነኝ ማለት ነው። እሷ እንግዲህ መቼም ለነገር ነው የተፈጠረችው። ከዛም እንግዲህ ሰክሮ ዳጣን እያለ ሲወድቅ እንግዲህ ሁሉም ተሰብስበው ተንኮሉን ሁሉ ታውቆባታል። ያብዬ መሆኑ የኔ ፍቅር ብላ ጭራሽ እንግዲህ እንደዚህ ላዩ ላይ ስትንደባልልች ተንኮለኛ። ከዛም እንግዲህ ቤተሰቡ ሁሉ መጥቶ ሰላምና ዳጣ ደግሞ ቁጭ ብለው እንዴት አየሽው አይደል ፎቶ እንደሚያምር ሲያምር ፎቶችን በጣም ነው የሚያምረው። ቆንጆ ነኝ እንዴ ሰላምዬ ስትል ዳጣን ለሰላም ትጠይቃለች። አዎ ቆንጅዬ ነሽ ከኔ ነው የወሰድሽው አለቻት። ሰላምዬ ግን መቼ ነው የምትወጪው አለቻት። እንዴ ምን ነው ምን ችግር አለ ታዲያ? ነገ ጧት ቆንጆ ገንፎ እሰራልሻለሁ። አይ እኔ እሱን አልፈልግም። እኔ የምፈልገው ከነሽታው እሱን ነው እንጂ የምፈልገው እኔማ እሱን አልፈልግም። እና ላንቺ ብዬ ልበል ቀኑ ሳይደርስ
እያለቻት ነው እንግዲህ። ገንፎ ስሪልኝ ስትላት እኔ እሺ ነገ ጧት እሰራልሻለሁ ስትላት አይ እኔ አንቺ ስትወልጅ ብቻ ነው የምፈልገው ታዲያ ላንቺ ብዬ ልጅ ልውለደው ያለቻት። ቆይ ግን አሁን በጣም እያስፈራሽ ነው። ሆድሽ እኮ በጣም አድጓን ዳጣዬ። እኔም እኮ የምወልድበት ቀን ናፍቆኛን። ሰላምዬ እንዴት ነው ያረገሽው አለቻት። ማለት አሁን ማለቴ እንዴት ወተሽ እንዴት ልትወልጁ ነው አለቻት። እውነት ለመናገር ፈልጌ ነበር ያረገዝኩት፣ ግን የት ሄደሽ ነው ያረገሽው? ወተሽ ነው እንዲህ አለቻት። ከዛ እውነት ለመናገር ፈልጌ ነበር ያረገዝኩት፣ አሁን ግን ምን ሰላምዬ ጸጸተኝ ልትይኝ እንዳልሆነ። አዎ ጸጽቶኛል፣ አሁን ትንሽ ጸጽተኛል። ቆይ ለምን ብቻ ተይውዳጣዬ፣ ሁሉም ነገር በአጋጣሚ ነውና ይህ የሚያመጣውን ፈጣሪ ነው እንግዲህ። እሱም አዎ ይልቅ ዳጣዬ የሆነ የረሳሁት ነገር አለ እሱ ላክሽ ብላ እንግዲህ በነገራችን ላይ ሰላም እንግዲህ ለዳጣን አልነገረቻትም ማለት ነው፣ እንዴት እንዳረገዘች። ያረገዘችውም እንግዲህ አቶ ደረጀ ሰክረው ሲመጡ ወይዘሮ ማርታ በሌሉበት እንግዲህ ነው ዳጣ የተፈጠረችው ማለት ነው። ከዛም ዳጣ እንደተወለደች አቶ ደረጀ የዳጣን አውጥቶ የጣሉ ነበር የመሰላት ሰላም፣ ግን የደረጀ ወንድም ነው ዳጣን አውጥቶ ጥሏት። ከዛ በኋላም ወጥቶ ሲፈልጋት አቶ ደረጀ ህፃኗ ልጅ ሊያገኘት አልቻለም። እንግዲህ 19 ዓመት ደግሞ ሰላም ስጠብቅ ያው እነሱ ቤት ልጅ አንድ ቀን ትመጣለች ብላ ከሰራተኝነት ሳትወጣ እንግዲህ መስዋዕት ከፍላለች ማለት ነው። በዛም የተነሳ ልጅ ቀረች እያለች ከዛም እንግዲህ በዛን እንዴት ነው እንዲሁም ወይዘሮ ማታ በሌሉበት ሰላም በሰከረች አቶ ደረጀ ሰክሮ ሲመጡ እንግዲህ በግድ ከሱ ጋር ግንኙነት አድርገው እንግዲህ አሁን ድጋሚ አርግዛለች ማለት ነው። አሁንም ያቶ ደረጀ ልጅ ነው ማለት ነው። ስለዚህ ለዳጣዬ እንግዲህ በእናትም በአባትም የሰላም የተረገዘው ወንድም ከሆነ ወንድሟ፣ ሴትም ከሆነ እህቷ ናት ማለት ነው። ስለዚህ ዳጣዬ ደግሞ ንገሪኝ ከማን ነው ያረገሽው ስትላት ወደ ውጭ ትወጫለሽ እንዲ አንቺ እኮ አትወጭም ከየትስ አረገሽው ብላ ዳጣ ስትጠይቃት ተይው እባክሽ አሁንስ ጸጽቶኛን ስትላት ለምንድን ነው የጸጸተሽ? ለምሳሌ ያው ልጅ አንቺ ባትጠፊ ድጋሚ እንደዛ አድርጌ አላረግዝም ነበር ለማለት ፈልጋ ነው። አቶ ደረጀም እንግዲህ ከወይዘሮ ማርታ ጋር ሆነው ከማን ያረገሽው ከጎረቤት ይሆን እንዴ ብለው አቶ ደረጀ ሲጠይቁ እንዴ ሰላም እኮ የተከበረች ናት፣ እንዴት ነው ከጎረቤት የምታረግዘው? ምናልባት እዚህ መጥቶ አንዱ ምናምን ሲል አይ እሷማ እንዲህ አታደርግም፣ እንዴት በእኔ በተከበረ ቤት እንዴት እኔ ቤት መጥቶ ይሄን የሚያደርግ ሰው ይኖራል ብላ ስትል ወይዘሮ ማርታ ማለት ነው። አቶ ደረጀ ምናልባት ወደ ጎረቤት ሄዳስ እሷ ሄዳ ከሆነ ብሎ አቶ ደረጀ ሲጠይቁ እንግዲህ አቶ ደረጀ ከሱ ማርገዟን አያውቁም፣ የዳጣን ነው እንጂ አሁን የተረገዘውን ስለማያውቁ ከዛ ወይዘሮ ማርታ ደግሞ ሰላምዬ እንደዚህ አታደርግም፣ የተከበረች ልጅ ነች። እናም ደግሞ እኔ በሌለሁበት ምን የቤት መጥቶ ይሄን ሊያደርግ የሚችል የለም እያሉ ነው። ወይዘሮ ማርታ እንግዲህ ጉዳቸውን አላወቁም፣ አቶ ደረጀም እንግዲህ አላወቁም ማለት ነው። ህፃኑ እንግዲህ የአቶ ደረጀ ነው ማለት ነው። ወይዘሮ ማርታ እንግዲህ የዳጣንም የተረገዘውንም ልጅ ከአቶ ደረጀ መሆኑን ሲሰሙ እንግዲህ እኩል ሁለተኛ ሚስት ናት ሰላምማ ብለው ነው የሚያስቡት። አዎ እውነት ነው በእርግጥም። ስለዚህ ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ ውድ ቤተሰቦች።